ባለፈው ሳምንት ሰላምኩ ተምረን ነበር። ያንን እንታያለው ስል ሰይፈ ክላስ ደውልና ለምን በተሳዩ የምንሰብከው ያምልኮን ጉዳይ ነው ወይ አሁን ጊዜ የምንሰብከው አምልኮ ነው፣ ግን ላይ ስለተሳዩ የምንሰብከው እና ዛሬ ሞጊያው ይታል የሚስከት እንሰብካለን እንማር እግዚአብሔር ቃል መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 5 አውጥተን አብረን አንደኛ ቆሮንቶስ ምዕራፍ 15 ከ1 እስከ 8 ከዛም ዘለን ከ12 እስከ 20 ያለውን የምናነበው እንደዚህ ይላል። አሁንም ወንድሞች ሆይ የሰበኩላችሁንና የተቀበላችሁትን ደግሞ ጸንታችሁ የቆማችሁበትን ወንጌል አሳስባችሁ እወዳለሁ። የሰበኩላችሁ ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለበለዚያ ያመናችሁት ከንቱ ነው። እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፋለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍ እንደተጻፈው በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከእነዚህም አብዛኞቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለሚቆጠር ለእኔ ደግሞ ታየ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች እንዴት የሙታን ትንሣኤ ይላሉ? የሙታን ትንሣኤ ከሌለማ ክርስቶስ አልተነሳ ማለት ነው። ክርስቶስን ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስን አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስን አልተነሳም። ክርስቶስን ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። እንዲህ ከሆነ በክርስቶስ ያንቀላፉ ጠፍተዋል ማለት ነው። ክርስቶስን ተስፋ ያደረግነው ለዚህ ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን፣ ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። እንጸልይ። እግዚአብሔር አምላካችንና አባታችን እናመሰግናለን ለዚህ ቀን ስላደረስከን፣ ይህንን ቀን ስላሳየን፣ በእድሜያችን ላይ ይህንን ቀን ስለጨመርክልን ተመስገን። ደግሞ ይህንን ቀን ለአንተ ክብር፣ ለአንተ አምልኮ፣ አንተን ለማመስገን ደግሞ የቸገረንን ግራ የገባን ነገር ወደ አንተ ለማማልከት እንድንሰበሰብ እንዲህ በህብረት እንድንሆን ስላገዝከን ተመስገን። ቅዱሱ መንፈስ በመካከላችን ስላለን ክብር እግዚአብሔር ከዚህ የምንማረው ከቃልም የምንከፋፈለው ቃል የአንተ መንፈስ እንዳዘዘ እንደወደደ አንተ እንዲተላለፍ የፈለገው መልእክት ብቻ እንዲተላለፍ ባሪያን አግዜ በክርስቶስ ኢየሱስ። ዛሬ ፋሲካ ነው። ስለዚህ ፋሲካ የድል በዓል ስለሆነ በድል የተሞላ ስብከት መሰበክ አለብን። ሁልጊዜ ነገሩ በድል የተሞላ ስብከት ነው ሰብከን ያለ ነው። ዛሬ በመላው ዓለም በአብዛኛው ዓለም በክርስቲያን እምነት በሚከተሉ ሰዎች ዘንድ የትንሣኤ በዓል ይከበራል። ያው በዚህ ትንሣኤ በዓል ሲከበር እኛም ማስተካከል ደግሞ ትንሣኤውን እንደገና እንዘክራለን። ያው እንደምታውቁት ማንኛውም በዓል በሚከበርበት ጊዜ ዓለማዊ በዓል የመንግስታት በዓል ሲከበር ልክ በቀኑ ላይ ያ በዓል ለምን እንደሚከበር ያ ቀን እንደተደረሰ ለዛ የተከፈለው ዋጋ ለዛ ዋጋ የከፈሉ ሰዎች ማንነት አብሮ ይዘረዘራል። በየዓመቱ ነው የሚሆነው። ለምሳሌ የአድዋ በዓል ሲመጣ የአድዋ በዓል ከመጀመሪያ ጀምሮ አንቶኒ ከሚባል ሰው ጫሊ ከሚባል አዋጁ ምናምን ይነገራል። በየዓመቱ ይህ የሚደረግበት ምክንያት ምንድን ነው? ሰውየው ደጋግሞ እየሰማ ይሰለቸዋል ተብሎ ሳይታሰብ ቀርቶ አይደለም። ግን በየዘመናቱ አዳዲስ ትውልድ ይመጣል፣ አዲስ ሰው ይመጣል። አዲስ ዘመን ላይ የሚመጡ አዳዲስ ልጆች ስለሚመጡ ሁሉም ሰው ታሪኩን እየተቀባበለ እንዲያሳልፈው ለማለት ነው። እና እኛም ስለ ክርስቶስ ትንሣኤ ስንናገር ይህን ታሳቢ ተደርጎ ነው በየጊዜው የምናወራው፣ በየጊዜው የምናገረው። አንደኛ ሁላችንም ዕለት እንድናስታውሰው ነው። ሁለተኛ ደግሞ አዳዲስ ሰዎች የክርስቶስን ወንጌል የሚሰሙ ክርስቶስ ኢየሱስ ከሙታን የተነሳ ሞትን ድል ያደረገ እንደሆነ ይህንን ተስፋ ይህንን የምስራች ለሰው ለመናገር ነው። ነገር ግን ቅድም ባልኩትን በመንግስታት ዓለም
በዓላት የድል በዓሎች ሲከበሩ ሌሎች ተቀናቃኞች ያ በዓል እንዳይከበሩ ብዙ ነገሮች ያደርጋሉ። በጣም ብዙ በተለይ በመንግስታት ሲሆን አንዱ መንግስት ያከበረውን በዓል ሌላኛው መንግስት እየሻረ ወይ ያደበዘዘ ነው የሚለው። ይሄ ነገር መቼም በእኛ ተለዋዋጭ ፖለቲካ ባለበት ሀገር ስለምንኖር ኮመን ነው። የደበዘዙ በዓላት አሉ። በእኛ ዘመን እንኳን የደበዘዙ የማይከበሩ የቀዘቀዙ በዓላት አሉ፣ የተሻሩ በዓላት። ለምሳሌ ዝም ብለን ያው ታሪክ ስለምወድ የአፄ ኃይለ ሥላሴ ዘውድ የጫኑበት ቀን ጥቅምት 23 ነበረ። ለስም ያስታውሱታል። ጥቅምት 23 መስከረም ሁለት ሲመጣ ተሻለ። ከዛ በኋላ ስለዛ በፍጹም ኢትዮጵያ ውስጥ ወጥቶ አያውቅም፣ ወንጀል ነው። ልክ መስከረም ሁለት ደግሞ ሰዎች የነገሱበት በዓል ግንቦት 20 ሲመጣ ደግሞ ተሻለ። እኔ እንደውም ማስታውሰው ግንቦት መስከረም 2 1984 ልክ ግንቦት 23 83 በሆነ የመጀመሪያው መስከረም 2 የአቤት ማለት ማለት ዓለም ነዋሴ የጠዋቱን የአዲስ አበባ ዜና ያለብ ነበር የኢትዮጵያ ሬዲዮ እና ስልክ ሲያወራ አድማጮቻችን መስከረም 2 የስራ ቀን ነው። እስከዛ ቀን ድረስ የአቤት በዓል ነበር። ከረፍትና ከአቤት በዓል ቀን የስራ ቀን ሆኖ ተሻረ። ይህንን መስከረም 2 ደግሞ የሚሽር ደግሞ ሌላ ደግሞ ኃይል መጣ። ግንቦት 20 የሚባለው ኃይል መጣ። ያኛው ግፈኛ ጨቋኝ ምናምን ብሎ ፋሽስት ብሎ አባራ። እንደገና ደግሞ ግንቦት 20 ደበዘዘ። አሁን መጋቢት 24 ላይ ያለን እና በዘመናት መንግስታት በተቀያየሩ ቁጥር የድል በዓሎቻቸው እንዲሁ እየከሰሙ ይላል። ነገር ግን የክርስቶስ ኢየሱስ የድል በዓል ክርስቶስ ኢየሱስ ሞት ድል የነሳበት በዓል በዘመናት ውስጥ በዓለም ላይ የማይደበዝዝ ለዘላለም ይሰራል። የኢየሱስ ክርስቶስ መነሳት መቼ ማንም ሊያደበዝዘው የማይቻለው እውነት ነው። ይሄንን የምንለው ይሄንን ለማደብዘዝ የክርስቶስ ኢየሱስ ሞትና ትንሣኤ ለማደብዘዝ ለማጥፋት እስከ ዛሬ ድረስ ይሞከራል። እስከ ዛሬ ከመጀመሪያዋ ቀን ድል ካነሳበት ቀን ጀምሮ የመጀመሪያዋን የትንሣኤ ስብከት ከሰበኩት ሐዋርያት ጀምሮ ተቃዋሚ አለ። የመጀመሪያው ተቃዋሚዎች እንደምታስታውሳቸው ራሳቸው ኢየሱስ ክርስቶስን የሰቀሉ ሰዎች ናቸው። የቤተ መቅደሱ ሰዎች ማለት ነው። እነሱ የክርስቶስ ትንሣኤ ለማጥፋት ሰባኪዎቹን መግደል ነበር የያዙት። እነሱ ቢገደሉ እነሱን ለማጥፋት ጥረት ቢደረግም ነገር ግን ይሄ ትንሣኤው ኃይል የምስራች ከዛ ዘመን አልፎ በዘመናት ውስጥ በዓለም ዙሪያ ዛሬ እኔ እናንተ እስካለንበት የእኛም ልጆች እስከሚኖሩበት እስከ ልጆቻችን እስከ ምጽአት ድረስ ይሰበካል። ምክንያቱም የእግዚአብሔር ኃይሉ የማዳኑ ኃይል የተገለጠበት ቀን ስለሆነ ዕለት ስለሆነ ስራ ስለሆነ ማንም ይህን ሊገዳደር የሚችለው ነገር የለም። ኢየሱስ ዛሬ ተነስቷል። የትንሣኤ በዓል የክርስትና መሰረተ ወንጌል ነው። ወንጌል የተመሰረተው በክርስቶስ ሞትና ትንሣኤ ነው። የክርስቶስ ሞትና ትንሣኤ የማይሰብክ ወንጌል እሱ ክርስትና ነው። ክርስትና እምነት ያለ ኢየሱስ ክርስቶስ ትንሣኤ ዋጋ የለውም። የሰዎች እምነት በክርስቶስ ኢየሱስ ሞትና ትንሣኤ ላይ ሳይመሰረት ማዕከላዊ ትምህርት ውስጥ ነው ካላሉ በቀር ክርስቲያን ብሎ ማውራት አይችልም። ይሄ ነገር በግልጽ ይሰመርበት የሚገባ ነገር። ዛሬ የክርስትና በየትኛውም ክርስትና ወንጌላዊ ክርስትና እንደው ሰዎች ወደ ቤተክርስቲያን የሚሄዱበት ሀሳብ ምድራዊ ሆኖ ሰዎች ለዚህ ለምድራዊ ነገር ማሟያ ለብልጽግና ለመዳን ወይም ገንዘብ ለማባዛት ለሌላውን ጉዳይ ዛሬ ሰዎች በአደባባይ በፖስተር በምናምን በቴሌቪዥን ማስታወቂያ የሚጠሩበት ጊዜው እንጂ የክርስቶስ ሞትና ትንሣኤ ብቻ ነው ሰዎችን ወደ ቤተክርስቲያን ሊጠራ የሚገባው ትምህርት። አንዳንድ ጊዜ እኔ አብዝቼ ስለ እንደዚህ አይነት እንቅስቃሴዎች መጽሐፍ ቅዱስ ድጋፍ የላቸው ነገሮች ሳወራ አንተ በታምራት አታምንም፣ አንዳንድ አለፍ ሲሉ በመንፈስ ቅዱስ አታምንም ሰዎች አሉ እና እኛ ክርስቶስ ኢየሱስ በምድር ላይ ሳለን አያድነንም ብለን አምናለን። በተለይ ኢየሱስ ለአካላዊ ሕመም እንደሚያድን ከኔ የበለጠ ምስክር የለም። ኢየሱስ እንደሚያበለጽግ ከኔ የበለጠ ምስክር የለም። ምናልባት ሰዎች ብልጽግና ሲባል የሚታያቸው በጣም ሀብት ማግበስበስ የሆነ ሀብታም መሆን እና የሆነ ነገር ሆኖ መታየት ሊመስል ይችላል። ብልጽግና ማለት በእግዚአብሔር ቤት ውስጥ ክርስቶስን አውቆ መኖር፣ ከዛም በበለጠ ደግሞ ኑሮ ይበቃኛል ብሎ መኖር ነው። ያለውን ይበቃኛል ብሎ ተደስቶ መኖር፣ ያለንን ለሰዎች ስናስካፍል ነው ብልጽግና። ይህንን እግዚአብሔር በእኛ መካከል ገልጿል። የአካል ሕመምም ቢሆን እኔ ብዙ ጊዜ ተናግሬያለሁ። የእኔ ስም ኢየሱስ ክርስቶስ የማዳኑ መገለጫ ነው። ዛሬም ብናገረው ምናልባት በተአምር አያምኑ የሚሉ ሰዎች እኔ አራስ ሆኜ ተወልጄ
በአራስ ቤት በነበርኩ ጊዜ አባቴ በጣም ታሞ ነበር እና እናቴ ባሏ ታሞባት እሷ አራስ ሆና ባለችበት ሁኔታ ውስጥ ጸልያ ክርስቲያኖችን አጸልያ የባለ መድኃኒቶች መድኃኒት ያላዳነው ህመም በመፈወሱ ምክንያት በዛ ተአምር እግዚአብሔር ድንቅ አድርጎልኛል ብላ ነው ታምር ያለችው። ይህንን ስም ይዤ እኔ በእግዚአብሔር ተአምራት አላምንም ማለት ዘበት ለማምን ነገር ግን የእምነቴ ዋነኛው መሰረት ግን ዛሬ ስታመን መዳኔ አለ። ዛሬ መበልጸጌ መዳይታ የክርስቶስ ኢየሱስ ሞትና ትንሣኤ ያስገኘልኝ ህይወት። ይህንን ግን መሰረት ለዚህ ነው ጳውሎስ መሰረታችሁ የክርስቶስ ትንሣኤ ካልሆነ መዳናችሁን ፈትሹ። ቆም ብላችሁ በምን ላይ ነው የእናንተ መዳን የተመሰረተው? ልትይዙት ልታጠቁት ልትለቁት የማይገባችሁ ልትይዙት የማትችሉት ነገር የክርስቶስ ኢየሱስ ትንሣኤ ላይ የቆመ እምነት አለኝ ወይስ አይደለም? የሰዎች እምነት የተመሰረተው በዛ ካልሆነ ከንቱ ነው እና ይሄ በመሆኑ ምክንያት እኛ ትንሣኤ በየጊዜው ባህሩ ሲሆን ብቻ አይደለም፣ በየጊዜው ስብከታችን የኑሯችን የህይወታችን አካል ሆኖ ይቀጥላል ማለት ነው። ያው ትንሣኤ አንደኛው እሑድ የእረፍት ቀን ያደረገው የጌታ ቀን ያስባለው ትንሣኤ በመላው ዓለም አውሮፓን ጨምሮ እሑድ የእረፍት ቀን የሆነበት ሰዎች ወደ ቤተክርስቲያን ሄደው እንዲሰባሰቡ የሆነው ያው በመጽሐፍ ቅዱስም የጌታ ቀን የተባለው የእሑድ ቀን የክርስቶስ ትንሣኤ ያመጣዋል። በዛሬ ጠዋት አጠር ላለች ደቂቃ በዓለም ስለሆነ ከኔ በኋላም ደግሞ ወንድማችን ቢኒያም ዓርብ ዕለት በጉንፋን ምክንያት ያለፈኛ አነበኳት ነገር አለ ስላለ እሱን የሚያቀርብ ዝግጅት ስላለ አጠር ላለ ጊዜ እኛ ከክርስቶስ ኢየሱስ ትንሣኤ ያገኘናቸውን በረከቶች ወይም የፈራው ፍሬ የተገኘውን ድል እንዘክራለን። የመጀመሪያው በትንሣኤ ሞት ነው የሞተው። ሞቷል በትንሣኤ የወንድማችን ዶክተር ሞገስ ታፈሰ በቅርቡ አጠናቁ ወደ እይታ እንዳበቃው አቡነ ጴጥሮስ ፊልም አለና በአቡነ ጴጥሮስ ለሀገራቸውና ለሃይማኖታቸው ያደረጉትን መስዋዕትና መጋደል ቁርጠኝነት የሚያሳይ እና የዛ ፖስተር ወይም ተለጣፊ ስዕል ያድሮ ወደታቸው ሬክላም በሚለው ላይ አንድ ጽሑፍ ተጽፏል። ምን ይላል? ሞት የሞተው የእግዚአብሔር ልጅ የሞተለት ነው ይላል። እውነት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የሞተለት ትንሣኤው የተነሳለት ሞት የዛን ቀን ሞቷል። የክርስቶስ ኢየሱስ ያመጣው ትልቁ ድል ትልቁ ብስራት ሞት ምንድን ነው? የሞት ጦስ ምንድን ነው? ባለፈው ጊዜ በዚህ ቀን ልናገረው ያልኩትን ነገር ተናገርኩኝ አብዩ ይሰብክና ሞት እንደምታውቁት መጽሐፍ ቅዱስ በአንደኛ ቆሮንቶስ 15:21 ላይ ሞት በአንድ ሰው በኩል ወደ ዓለም መጣ ይላል። ሞት በአንድ ሰው የሚለው በአዳም በኩል አዳም እግዚአብሔር ሰው ባለመታዘዙ ምክንያት በሰራው አመፅ ምክንያት አስቀድሞ እንዳስጠነቅቀው ለሞት ተዳረገ። ሞት ወደ ምድር መጥቷል። ሞት ከዛ ጊዜ ጀምሮ የሰው ልጅ የመጨረሻ ፍርሃቱ፣ የመጨረሻ ጭንቀቱ፣ የመጨረሻው ማስፈራሪያው ሞት ሆኗል። የሀገሬ ሰው እንደሚለው ሞት አይልም። ሞት ሁሌ ሰርፕራይዝ ነው። ሰው ልጅ ስለ ሞት ኢንፎርሜሽን መረጃ ያለው እንጂ እውቀቱ የለውም ብዬ አምናለሁ። በትክክል ሞት እንደሚሞት የሰው ልጅ የተቀበለው አይመስለኝም። እውነታውም እንደዛ ነው የሚናገረው መጽሐፍ ቅዱስ። ለነገሩ መክብብ ላይ በሰው ልብ ውስጥ ዘላለማዊነትን አኖረ ይላል። የሰው ልጅ በልቡ ሁልጊዜ ዘላለማዊ ፍጥረት አድርጎ ራሱ የሚያስብ ምንም እንኳን ሰዎች ሞታለሁ ብለው ቢያስቡ ያ ሞት የእውነት ደጁን የሚያንኳኳው የሚመጣ አንድ ቀን ለመሆኑ እርግጠኛ ነው። ይዘላለም ለዚህ ነው ሁልጊዜ ሰርፕራይዝ ነው። አንድ ጊዜ ወዲያው የሚለው መጽሐፍ ሲያስመርቅ ስሜ መድረክ ላይ ወጣና እኔ ሞታለሁ አለ። እንደውም በቅርቡ አለ እንዳለ ሰው በኢየሱስ ምናምን አለ። ከፊት ነበር ከተቀመጠ እናንተ ምትሞታላችሁ ሲል ለካ ኮመን ነገር ሲሆን ሰው ይቀበላል። ሪል ሲሆን ሲመጣ ገሩ ሲደርስ ቦታ በጣም አስደንጋጭ። አንዳንድ ጊዜ ሰዎች በማታ ሰዓት ካለፈ አሳቻ ሰዓት ላይ ቤተዘመድ ከደወለ ምናልባት ሊሆን ይችላል ከደወለ እና ሰው የቀረው ሰው ያውቁ ልባቸው አብሮ ከሱ ጋር ነው። ምናልባት በርዶ ረዳ ይችላል እያስባል እኔ እንደዛ ስለማስብ የራሴ ትራውማ ስላለ ሻቁት ማይለምድ ሞቱ ብቻ አይደለም ማስደንጋጭነቱ፣ አዘኑም እንዲህ በቀላሉ አይደለም። ረጅም ጊዜ ሰዎች በኢትዮጵያ ባህል ሰዎች ይስራላሉ። በመጽሐፍ ቅዱስ
40 ቀን ማዘንለት ብሎ ለአብርሃም ረጅም ጊዜ ማዘን ለመርሳት የሚወስደው የአንዳንድ ደግሞ ሀዘን እንዲሁ በቀላሉ የሚያበቃ ማለት ብዙ ጊዜ ይሄዳል። አንዳንዴ ለምንድን ነው ምሳሌ በራሴ ምሳሌ ሰጠው እና የራሴ ምሳሌ ወቅት ኑሮ ስለሆነ ሰዎች የበለጠ እንዲሉ ነው። በሌላ በኩል አንዴ ምን ገጠመኝ ጥራትና ሳወራቸው ቴዎሎጂ ስማር አንድ ቦታ አንድ ሴት ትልቅ ሴቶች ናቸው እና ያኔ ልጅ ነኝ ትልቅ ሴቶች ከፊት ለፊት ተቀምጠው በጣም ይባሉ ሁሌ አብሮ የሚሰሩ የሚያጠሙ ምናምን ናቸው እና አንዱ ጉዳይ ማስረዳት ፈለገች። ለምሳሌ ወይዘሮ ትዕግስት ለምሳሌ ብትሰርቅ አንድ ቀን አለች ምናልሽ ማለኔ ትዕግስት ነኝ የምሰርቀው አይደለም ሰኔ በሌላ ምሳሌ ምስጭሬማ ከዛ ቀን በኋላ በሰው ምሳሌ ያዘ በምንም ምክንያት እና ግን ስለሞት ሀዘን ኤልያስ የሚባለው ወንድም ነበር። ታናሽ ኤልያስ በ28 ዓመቱ ነው የሞተው እና እሱ ከሞተ በኋላ ለሞት ያለኝ አመለካከት ተቀይሯል። ለሞት ማለት ሞትን ፈርቻ አይደለም። እኔ ሞት አልፈራም፣ የእውነቴ ሞት አልፈራም። የሄድበትን ስለማውቅ ግን እናቴ ላይ የተፈጠረው ሀዘን እናቴ ሊሞት እንዳልታ ይፈራል። በጣም ከባድ ነው። ለረጅም ጊዜ ያዘነችው ዛሬ ትፋታ እንደው መስለኛል ጌታ ይረዳት መስለኛል። በምንድን ነው ያወቁት? ይሄን ተታመማለች እና ብዙ ጊዜ ታማ አንድ ቀን ሐኪም ቤት ወሰዷት። ብቻዋን ላኪሟ እንደፈለገች እንድታወራ ትቻ ታወራችሁ ሐኪም ነዋል ማለት ነው። አሟት ተመረመረች ምንም የላት። በኋላ ላይ እሷ ከሄደች በኋላ ሐኪም ወዳጅ ስለሆነ እጂ ምንድነው የእናቴ ነው ምንድነው የምትችው ኤልያስ ማለት ነው ለሐኪሙ የነገረችው እሱ ነውና ሞት ያናል እና ታዲያ ሞት እንደዚህ የሆነ ሞት መድኃኒት የለውም መድኃኒት የለውም። ሰዎች ብዙ ቀን ከሞት በተለይ ትልቅ ሰዎችን ዘላለማዊ ለማድረግ ወይም ረዥም ዓመት ለማኖር ጥረት ያደርጋሉ፣ ግን አይሳካላቸው። ምክንያቱም ሞት የመጣ በኃጢአት በኩል የመጣ እርግማን ስለሆነ። ነገር ግን መጽሐፍ ቅዱስ ትልቅ የምስራች አለ። በዚህ በኢየሱስ ሞት መድኃኒት አለ። የሞቱ መድኃኒት ራሱ ሞት ነው፣ የክርስቶስ ኢየሱስ ሞት ነው። ሞት በክርስቶስ ሞት ተሸንፏል። መጽሐፍ ቅዱስ እንደሚነግረው ሞት የተሸነፈው ሞቱ ሳይሆን ስሩ ነው የተሸነፈው። ሞትን ያመጣው ኃጢአት ስሩ ይላል መጽሐፍ ቅዱስ። የሞት ኃይል ወይ መንደፊያው ኃጢአት ነው። ያንን ኃጢአት ነው ክርስቶስ ያስወገደው በሞቱ በመስቀል ሞት የተወገደው ያ ኃጢአት በመወገዱ ምክንያት ሞት ኃይሉን አጥቷል። ስለዚህ ሰዎች በዚህ ምድር ላይ ብቻ ሞቶ የሚቀሩ በተስፋ የሚቀሩ ሳይሆን የዘላለም ሕይወት ያላቸው ያዋኑ የሚቀጥሉ መሆናቸውን አብስረዋል። በክርስቶስ ኢየሱስ የሚያምን ዛሬ ቢሞት እንኳን ያው ይሆናል። ለእኔ ምክንያት ወንድሜ ኤልያስ ቢሞት እንኳን ክርስቶስ ኢየሱስን አውቆ ስለሞተ ነገ አይሆንም። ይኸው ትልቁ የትንሣኤ ድል ሞት በሞት መሸነፍ ነው፣ በክርስቶስ ኢየሱስ ሞት መሸነፍ ነው። የዚህ የክርስቶስ ሞትን ማሸነፉ በትንሣኤው ፍጻሜውን አገኘ እንጂ ተስፋው ግን መጀመሪያ ተስፋው የተሰጠው ራሱ መጀመሪያ ሞት እንደሚመጣ በተነገረበት በዘፍጥረት ምዕራፍ 3 አዳም ኃጢአቱን በሰራ እግዚአብሔር አምላክ ለሰው ልጅ ካለው ፍቅርና መውደድ እንደው እኔ ዘፍጥረት 3 ነው እግዚአብሔር ለሰው ልጅ ያለውን ፍቅር ሐሳብ የተገለጸው በዘፍጥረት 3 ነው ብዬ አስባለሁ። ዘፍጥረት 3 ላይ እግዚአብሔር ባለመታዘዛቸው ምክንያት አዝሯል በአዳምና በሔዋን በመሳታቸው ምክንያት ተቆጥቷል። በዛም ምክንያት መርገምትን አጥቷል፣ ሞት መጥቷል። ነገር ግን በዛች ሞት መጣበት በዛች ቀን ተስፋ ሰጥቶ ነው የጀመረው። እንደውም መጀመሪያ የቀጣው ወይም ደግሞ የረገመው ወይም ቅጣት የሚያስተላልፈው ሰው ላይ ማለት አዳምም አለ ሔዋንም አለ ከባቡ ነው የጀመረው። እባቡን መጀመሪያ በአንተና በሴቲቱ በእሷና በዘሯ መካከል ጠላትነት እናደርጋለሁ፣ አንተ ተረከዙን ትቀጠቅጣለህ፣ እሱ ራስን ሊቀጠቅጣል ብሎ ራሱን ቀጥቅጦ እባቡ እንደሚገለው ተስፋ የሰጠው በመጀመሪያው እርግማን ከተስፋ ጋር ነው እባቡ። ያ ተስፋ ፍጻሜ የመጣው ኢየሱስ ክርስቶስ በመስቀል ላይ የሞተ ጊዜ ነው። ያ የሰው ልጅ ሕይወት በምድር ላይ እንደዚህ በከንቱ ወጥቶ የሚያልፍ ሳይሆን የዘላለም ሕይወት እንዳለን ማረጋገጫ ዋስትና ያገኘንበት እና ክርስቶስን ስናስብ የዘላለም ሕይወት ያገኘንበት ትልቁ ተስፋችን
እሱ መሆኑ እርግጠኛው ማሰብ ያስፈልገናል ማለት በዛ አረጋ ያው እንደምታውቋቸው የመጀመሪያዎቹ ሐዋርያት ኢየሱስ የተከተሉት ያው አንድ ቀን ንጉስ ይሆናል ብለው አስበው እንደምታውቁት እንጂ ይሞታል ብለው መስሎን አላስበው። በኋላ ላይ ኢየሱስ ሲያዝ ፈሪዎች ከመሆናቸው የተነሳ ለሞታቸው ይፈሩት ያነገር ይፈራቸው ሸሽ አሁን በዛፍ ስለሱ ሸሽ አንዱ ግን ደፋር ጴጥሮስ እስከ መጨረሻ ድረስ ተከተለውና እዛ የሚያደርጉትን ነገር ለማየት ቁጭ አለ። በኋላ ያው ከኢየሱስ ክርስቶስ ጋር ያለቀው ይታወቃል። አንዳንዴ ብንጠፋም የሆነ ነገር አንዳንዴ እኔ ራሴ ተመሳሳይ ከሰዎች ጋር ብዙ ጊዜ ኖር ያውቃል፣ ግን ብዙ ጊዜ ይያዛል። የክርስቶስ መሆናችን ይታወቃል። እንጋለጣለን መሸወዳችን አንዴ ፍቅሩን የቀመሰ ኢየሱስ የተከተለ ሰው ወይ በንግግሩ ወይ በሆነ ነገሩ መያዙ አይቀርም። አሁን ግን ቶታሊ ከነዛ በመሳሰብ በተቻለውና ጴጥሮስ ገብቶ ተማሃዞ ነበርና በዛ ግን ታወቀ። ሲታወቅ 3 ጊዜ ካደ ሞትን ፈርቶ ነው። ምክንያቱም ቢያዝ ቅጣት አለ። የነገስታት የገዢዎች በህግ ለራሳቸው ሰውን የመንጀር ስልጣን ሰጥተዋል። ያው ታውቃላችሁ ካፒታል ፓኒሽመንት ብለው ኢትዮጵያ ውስጥ ማለት ሰው በሞት የሚፈርድ ፈቃድ ያለው የሚገድል መንግስት ብቻ ነው። ሌላው ሁሉ ወንጀል እና ፈቃድ ስለሰጡ አንዳንድ ሰው ሲያስፈራራ ነው ገላለሁ አይደል መንግስትም ገላለሁ የመጨረሻ ማስፈራሪያ እሱ እና እሱን ፈርተዋል። ክደውታል ጴጥሮስን ጨምሮ ሌሎቹ ደግሞ ፈርተው ሸሽተዋል። ከትንሣኤው በኋላ ግን ትንሣኤውን ለሚገሏቸው ኢየሱስን ለገደሉት ለሚፈሯቸው ሰዎች የሚሰቀሉት ይሄ የትንሣኤ ኃይል የኢየሱስ ክርስቶስ ትንሣኤ እነዛ ፈሪ የነበሩትን ደቀ መዛሙርትን ጉልበት ሰጥቶ ሞትን እንዲንቁ አሏቸው። ሞትን ናቁት። ለዛ ለሰሙት ወንጌል ሞቱ። ሁሉም ሰው ሰምቶ ነው ሞትን መናቅ፣ ሞትን ማርከስ፣ በሞት ላይ ስልጣን ሊኖረን ድፍረት ሊኖረን የሚችለው ክርስቶስ ኢየሱስ ከሞት መነሳቱ በእውነት በልባችን ያዝ ይቀር እና ዛሬ ይሄ ምስራች ነው። ክርስቶስ ኢየሱስ ከሞት ተነስቷል። ሞት ተሸንፏል። ሞት ብቻውን አልተሸነፈው። መንደፊያው፣ መውጊያው፣ መርዝ አልባው ተሰብሯል። በዚህ ምክንያት ሞት ሊያስፈራራን አይችልም። ብንሞትም ወደ ጌታ ነው የሚሄደው። ትልቁ ትንሣኤ ድል የሰጠን በረከት ሞት መሸነፍ ነው። አንዳንድ ጊዜ የስቅለት በዓል ሲከበር ባለፈው መጋቢ መድራሳ እዚህ ጋር በትንሹ ብሎታል። ሲከበር ብዙ ሰዎች በከፍተኛ ሀዘንና ቁዘማ ውስጥ ያሳልፋሉ፣ ወይም ደግሞ በመከራ ውስጥ ራሳቸውን ያሳልፋሉ፣ የራሳቸውን ይቀጣሉ። በኤስያ አካባቢ ያሉ አንዳንድ ክርስቲያንን የሚሉ ወገኖች ራሳቸውን ይሰቅላሉ። የተወሰነ ሰው የሚመጣ እየተገረፈ ሊትራል እየተገረፈ የደማ ይሄዳል፣ ራሱን ይሰቅላል በመስቀል እና ይህንን ነገር የሚያደርጉት ክርስቶስ ኢየሱስ የሄደበትን መንገድ የሄደበትን ሕማማቱን ስቃዩን አብሮ ለማሰብ በውስጡም አብሮ ለመካፈል ፊል ለማድረግ መጽሐፍ ቅዱስ በመገረፍ ቁስል ተፈውሳችኋል። እኛ ቁስሉን የመካፈል ቁስሉን ውስጥ ገብተን የመቆዘን ኃላፊነት የለብንም። ይሄ የምስራች ነው። የክርስቶስ ኢየሱስ ከሞት መነሳት የምስራች ነው። ያ የምስራት ከባድ ዋጋ ተከፍሎበታል። ከባድ ዋጋ ኢየሱስ ክርስቶስ ተገርፏል፣ ተንቋል፣ ተተፍቶበታል። በመስቀል ላይ ራቁቱን ተንጠልጥሏል። ስቃይ ባለበት እጅግ አሰቃቂ ሞት ተገሏል። ይሄ ለእኛ ኃጢአት የተከፈለ ዋጋ ነው። ወደኋላ እሱ ለከፈለን ዋጋ የምንከፍለው ስብርባሪ ሳንቲም፣ ጉልበት፣ አቅም የለም። የምናወራረደው ሳለ ኦልሬዲ ደን የኛ ኃላፊነት ይህንን የክርስቶስ ኢየሱስ ሞትና ትንሣኤ ለኃጢአት የከፈለውን ዋጋ መስበክ፣ ይህን ምስራች መናገር እና ዋጋው የተከፈለው ውድ ነው በሚል ስሜትና መንፈስ የእውነት አምነን ለዛ ዋጋ ለዛ ውድ ዋጋ የሚመጥን ኑሮ መኖር ያንን ክርስቶስ ኢየሱስ ሊያመጣ የፈለገው ሊያሳካ የፈለገው ሰውነት ለብሰን እሱን መስለን መኖር፣ ያለንን አካፍለን ከድሃ ጋር ተካፍለን ለሰዎች ተርፈን ኑረን ክርስቶስን አሳይተን ማለት ይሄ ተርካሻ ኑሮ ሳንኖር ክርስቶስን የሚያሰድብ ኑሮ ሳንኖር ማለት ነው። እውነት ክርስቶስ ከገባል እንጂ 70 ሳንቲም አይደለም። ነገር ግን እሱ የከፈለልን ያህል የሚመጥን አይነት ኑሮ ግን ነው። ይህንን በኑሮ በመስበክም ለሁሉ ሰው ማስተላለፍ አለብን እንጂ በምስራችና በደስታ ቀን ጉዝ አንቀበል ይላል። ወረድ የተከፈለ ስለሆነ ማለት ነው።
ሌላው ክርስቶስ ኢየሱስ ትንሣኤ የሆነ ነገር ተስፋ ፍጻሜ ማግኘት ነው። እግዚአብሔር በዘመናት ውስጥ ለሰዎች ቃል የገባው ተስፋ ቃል ኪዳን የፈጸመበት ያም ቃል ኪዳን ለእስራኤል ከአብርሃም ጋር የገባው ቃል ኪዳን ከሙሴ ጋር እንዳንተ አይነት እንደ ሙሴ አይነት ነቢይ አስነሳለሁ ብሎ የገባው ከወንድሞች መካከል አስነሳለሁ ያለው ቃል ዙፋን በዘር የመንግስት ለዘላለም በዘር ይጸናል ያለውን ቃል አንድ ቀን እስራኤልን ከዚህ ከነፃ አውጥቶ የሚያስተዳድር የሚያምር አንድ መሲህ ይመጣል ብሎ የገባው ቃል የተፈጸመበት። ግን አስገራሚ የሚሆነው ይህ ፍጻሜ ሲመጣ ይህ ፍጻሜ የተነገራቸው አካላት የተነገራቸው ህዝቦች የፍጻሜው ወይም የተስፋው ተቋዳሽ አሉ ያልሆኑበት ምክንያት እነሱ ክርስቶስ ይመጣል ካሉበት መንገድ በተቃራኒ ስለመጣ። ለምሳሌ ኢየሱስ ከድንግል ተወልዶ ይመጣል የተባለው ሐሳብ ጸንቷል። ሆኖ ግን ሲወለድ ከይሁዳ መሬት ተነስተው በሰሜኑ ገሊላ እና በናዝሬት ከሚኖሩ ሰዎች መካከል ነው የወጣው። ግን ትንቢቱ ፍጻሜ እንዲያገኝ የህዝብ ቁጥር ሰበብ እነሱ ወደ ኢየሩሳሌም የመጡበት መንገድ ቤተልሔም ላይ ማርያም ትዟት ነው የወለደችው። ይሄንን ልክ አንድ ሰው ኢትዮጵያኖች እንደሚያደርጉት ሲወልዱ አንዳንዶች ብልጥ ወላጆች አሁን ትራምፕ ያስቀረው ገዳደረው በመወለድ የሚገኝ ዜግነት አለ አሜሪካ ነገር። አንድ ሴት ሄዳ አሜሪካ ነገር ውስጥ በመሬት ላይ ከተወለደች ማንም ዜግነቷ የተወለደው ልጅ ኢትዮጵያዊ ማነው አሜሪካዊ ይሆናል። የኢየሱስ ቤተልሔማዊ ሆኖ በዛ ምክንያት ቤተልሔማዊ ሆኖ እነዚያ ቤተልሔም ነዋሪዎች ስለሆኑ ሳይሆን በዛች መንገድ እዛ መወለድ ስለነበረበት እነሱ የገሊላ ነዋሪዎች ናቸው እና እንትኑ የተበላሸው እዛ ጋር እነሱ አንደርስታንዲንጋቸው የተዛባባቸው ኢየሱስ ከናዝሬት ክርስቶስ ይመጣል ብለው እንዳያስቡ ያደረጉት እሱ ቤተልሔማዊ ከዛ የተወለደ መሆኑ ስላሉ እና ዞሮ ዞሮ ኢየሱስ ክርስቶስ በመጣበት መንገድ የቤተ መቅደስም ሰዎች ይህንን ተስፋ የሚያስጠብቁ ጉን የሚጠብቁ ሰዎች ይህንን ተስፋ ለዘላለም ጠብቀው የተቀመጡ ሰዎች ዮሐንስም ይመጣል ብሎ የተናገረው ክርስቶስ መንገድ ያዘጋጅለታል ያለው ክርስቶስ በመካከላቸው ሆነ አድርጎ ይመጣ አንድ የሆነ ማሰብ ነባቸው። ይሄ ተስፋው ፍጻሜ ነው ብለው እንዳያስቡ አደረጋቸው ማለት። በዚህ ምክንያት ያንን ኢየሱስ በሚያስተምሩት ትምህርት አልተቀበሉትም። የቤተ መቅደሱ ሰዎች እግዚአብሔር ሕግ የሚጠብቁ ሰዎች እግዚአብሔር ተስፋ የሚያስጠብቁ ሰዎች ሰውን ወደ እግዚአብሔር ተስፋ እንመራዋለን ሕጉን እናስጠብቃለን የሚሉ ሰዎች ገፉት። መግፋት ብቻ አይደለም አሳልፈው ሰጥተው በቀላሉ ሊለቀቅ በሚችል ነገር እንኳን እንዳይለቀቅ እኛ መግደል አንችልም ብለው ለጲላጦስ አሳልፈው ሰጡት። በዚህ ምክንያት ኢየሱስን ወደ ግቡ ነው ይመሩት። ወደ ግቡ ሊሞት ወዳለበት ነገር መንገድ ያመሳሉ። እነሱ ግን ያንን ትምህርቱ ማስቆም ነበር የመሰላቸው። የሆነ ኢየሱስ ክርስቶስ ተይዞ በሚገረፍበት ጊዜ ካስተዋላችሁ ይቀልዱበት ነበር። ራስን አድን አንተ ክርስቶስ ከሆንክ እንደዛው እንደዚህ ነበር። ምክንያቱም ክርስቶስ ቢመጣ አይደለም ሰው በጥፊ ሊመታው ዓለምን የሚያንቀጠቅጥ መጥቶ የሮምን መንግስት የሚገዳደር መንግስት ይመሰረት ነው ብሎ ስለሚያስብ እሱ አድናቸዋለሁ ያላቸው ከሮም መንግስት ከምድራዊ አገዛዝ መስሏቸው እሱ ግን አድናቸዋለሁ ያለው ከዛም ልቆ ሊያጠፋ ከሚችለው የዘላለም ሞት ነው ሊያድናቸው። ያንን ባለመረዳት እነሱ ገና ለገና ደካማ ነው ብለው ለሞት አሳልፈው ሰጡት። መስቀል ላይ የሚያለ ክርስቶስ ከሆንክ እስቲ ራስን አውርድ ያሉት ክርስቶስ ሊሰቀል አይችልም። በሰው ልጅ እንዴት ሊሰቀል ይችላል? የታለ ኃይሉ የታለ ጉልበቱ? የክርስቶስ ግን ኃይልና ጉልበት በእነዚህ ሰዎች በሰቀሉ ሰዎች ሳይሆን በሞት ላይ ሁሉ የሚያህይ ላይ እንዳለ ያደረጉ ሰዎች ናቸው። ይህንን ደቀ መዛሙርቱ በቅጡ ያደረጉ ሰዎች ናቸው። ነገር ግን ይህንን እውነት መሆኑን ያስመሰከረው ግን ትንሣኤ ነው። የእግዚአብሔር ተስፋ የእግዚአብሔር ቃል ኪዳን እግዚአብሔር የሰው ልጅ ከጨለማ ወደ ብርሃን የሚያወጣበት ከሞት ወደ ሕይወት የሚያወጣበት ተስፋ መረጋገጡ ትክክል መሆኑ የተመሰረው ኢየሱስ ሲነሳ ነው። ኢየሱስ ሲነሳ ነው የደቀ መዛሙርቱ ማየት ነው። በዚህ በብሉይ ላይ ስለ ክርስቶስ ሞትና ትንሣኤ የተጻፉትን ጽሑፎች አንዳቸውም ኢየሱስ በነበረ ጊዜ ያልተረዱት ነበር። በኋላ ላይ ነው ኢየሱስ ከሞት ከተነሳ በኋላ ከደቀ መዛሙርቱ ጋር ሲያወራ ሲናገራቸው ልባቸው ይቃጠልባቸው ነበረ። ከኋላ እንዴት ስለ ሞትና ስለ ትንሣኤ ያለው ነገር አስታወሱ። ትዝ ያላቸው የገባቸው የበራላቸው በትንሣኤው ምክንያት ትንሣኤው ክርስቶስ ኢየሱስ መምጣቱ ምክንያት እግዚአብሔር ለሕዝቡ ለእስራኤል ሕዝብ ብሎ ለዓለም ሕዝብ የሰጠው ተስፋ መፈጸሙ ተረጋገጠ። ከዛ በኋላ ወደ ኋላ ነው ከክርስቶስ ትንሣኤ በኋላ ነው ክርስቶስን
እንዴት ህዝቡ ላይ እንደሚመጣ ወደኋላ ነው መመርመር የጀመሩት። እንደው በጴጥሮስ ስብከት እነዛ ለበዓለ ሃምሳ መጡ ሰዎች ፊት እስጢፋኖስ ሊወርጉት በመጡ ሰዎች ፊት እናው በጳውሎስ ደግሞ ለቤሪያ ሰዎችም ለሌሎች ሰዎች መጽሐፍትን መርምሩ ብሎ ምናልባት ፊልጶስ ለኢትዮጵያዊ ጃንደረባ የሚያነቧቸው መጽሐፎች ምን እንደሆነ ማይረዱት ነበር። ኢሳይያስ 53 ነው የሚያነበው ኢትዮጵያዊ ጃንደረባ ምን እንደሆነ ያረዳል። ፊልጶስም ክርስቶስ ከመነሳቱ በፊት ያን ምን እንደሆነ ማይረዳል። ይሄ ስለ ክርስቶስ ነው የተጻፈው። ተነስተው ለጴጥሮስ ዳዊት ስጋ ቅዱሱን ለመበስበስ አተወው የሚለው ቃል ዳዊት ለራሱ አይደለም የጻፈው። ለራሱ ቢሆንማ ይኸው በእኛ መካከል ነው መቃብሩ። ይሄ ስለ ክርስቶስ ነው ያሉት ከትንሣኤው በኋላ ወደ ኋላ የተመለሱት። አንዳንድ ሰዎች አንድ አዲስ ትምህርት ያመጡና ይህን ነገር የሆነ እንትኑ ሲገባ እንደ ቤሪያ ሰው ሆነ አስበው መርምረው መጽሐፍትን ይመረምሩ ነበር ምናምን ይላል። የቤሪያ ሰዎች የመረመሩት ክርስቶስ እውነት ይሞት ነበር ወይ፣ ክርስቶስ ታርፎ ይሰጥ ነበር ወይ፣ ክርስቶስ ይነሳል ወይ ከሞት የሚለውን ይመረምሩት እንጂ ሌላ የተለየ ትምህርት አለ። እና ዛሬ ቢመረመር በኋላ የእግዚአብሔር ሐሳብ በክርስቶስ ኢየሱስ ሞትና ትንሣኤ ሕዝቡን ከኃጢአት ነፃ ማውጣት። ይሄ ትንሣኤው ያረጋገጠልን በረከት እሱ ነው። አንደኛ ወደ ኋላ ነው ተመልሰው እነዚህ ዕብራውያንን ማሳመን ይከብድ ነበር ያለ። ምክንያቱም ክርስቶስ አንድ ቀን መጥቶ እንደ አውሎ ንፋስ ነጥቆ ያድናቸው እንጂ እንደዚህ እንደ ዳካማ ሰው መጥቶ ተይዞ ታስሮ ተሰቅሎ ከዛ በኋላ ከሞት የሚነሳ ነገር ማያምኑ ሰዎች ነበሩ። ትንሣኤ ግን ይህን ነገር ገለጠ። ይህንን እውነት መጽሐፍ ውስጥ በብሉይ ያለው ቃል ኪዳን ያረጋገጠው ትንሣኤ ነው። ሌላው ትንሣኤ ያገኘነው እና ለመጨረሻ ካለው ነገር አንፃር እንድናይ የምፈልገው እውነተኛው ቤተ መቅደስ ወይም ቤተ ክርስቲያን የተገነባበትን ትንሣኤ የመጽሐፍ ቅዱስ እናንተ ግንበኞች ናቁት ድንጋይ እሱ የማዕዘን ራስ ሆነ። እነ እስጢፋኖስ በተገደሉ ጊዜ እነ ጴጥሮስን በሰዎች ፊት በቆሙ ክርስቶስ በመሰከሩ ጊዜ ክርስቶስ ኢየሱስ ከገለጹበት ቃል አንዱ እናንተ የናቃችሁት ድንጋይ እርሱ የማዕዘን ራስ ነው ማለት። ግንበኞቹ ቤተ መቅደሱን የገነቡ የሚይዙ የሚቆጣጠሩ የሚያስተዳድሩ ሰዎች ኢየሱስን ከቤተ መቅደሱ ነጥለው ጥለውታል። ከቤተ መቅደሱ ነጥለው የጣሉት ቀን ነው ቤተ መቅደሱን ያፈረሱት። ያ ግን እነሱ ከቤተ መቅደሱ የጣሉት ኢየሱስ ግን ከሞት ተነስቶ በትንሣኤ ድል መጥቶ በሱ የማዕዘን ራስነት ቤተክርስቲያን መስርቷል። ይሄ ቤተክርስቲያን ለአንድ ብሔር የተሰጠ በአንድ ቦታ የተወሰነ አንድ ቦታ ብቻ አድራሻ ያለው ለዓለም ከብሔር ከቋንቋ ከነገድ ከዘር ከማንዘር ከማንኛውም ነገር ሁሉ ሰዎች ተሰበሰቡበት። እውነተኛውን እግዚአብሔር ብቻ ማምለክ እንዳለባቸው ያወቁበት ኢየሱስ ክርስቶስ ወደ እግዚአብሔር ማቅረቢያ መንገድ ብቻ መሆኑ የክርስቶስ ኢየሱስ ሞትና ትንሣኤ የኃጢአት የተከፈለ ዕዳ መሆኑን ብቻ እንዲያውቁ የተደረገበት በዛ መሰረት ላይ የቆመች ቤተክርስቲያን ነች። ይቺ ቤተክርስቲያን የሕያዋን ስብስብ ነች። ይቺ ቤተክርስቲያን ዘላለማዊ ነች። በዚህ ቤተክርስቲያን ውስጥ ያለ በክርስቶስ ኢየሱስ ያለ ሁሉ ዘላለማዊ የዘላለም ሕይወት ያገኛል እና ይሄ ግን እውነት ያኔም ሲጀመር ቅድም እንዳልኩት ሲጀመር ኢየሱስ ክርስቶስ ከሞት ተነስቷል ብለው እንዲያሰብኩ አስቀድመው ኢየሱስ ይህን ቤተ መቅደስ አፈርሳለሁ ያለ ጊዜ ከሞት እንደሚነሳ ተናግረዋል ብለው ተንብየው ምናልባት ኢየሱስን ተነስቷል ለማለት ደቀ መዛሙርቱ አስክሬኑን ይወስዳሉ ብለው በመፍራት ጥበቃ ቆሟል። ከሮማዊ ወታደር ያቆሙት እና ቆመው ግን ሮማዊ ወታደር በየት እንደነበረ እንኳን ሳያውቅ ኢየሱስ መቃብሩን ባህል እና መጥተው ሲናገሩ በሉ በቃ ያው ሰርቀውታል። ይሄ ትንሣኤ ላይ የተወራ መርዝ ነው። ዛሬም የመርዝ እየሰራ እስራኤል ያለ አንድ አይሁዳዊ ቢጠይቁት ኢየሱስ ክርስቶስ አስክሬን ተገድሎ ሰርቀውታል ሊትራ እኔ አንድ የአምባሳደር የእስራኤል አምባሳደር ቃለ መጠይቅ ነበር። ኢየሱስ ክርስቶስ በጊዜው የነበረ አንድ የክህነት የተጻረረ ትምህርት የሚያስተምር አንድ ወንበዴ ከዛ በኋላ አስክሬኑን የተሰረቀ አድርገው ይመስል ሲል የሚያውቁት ነው። ይህ መርዝ እስከዛሬ ከዛም በኋላ ክርስቶስ ኢየሱስ አንዳንድ ሃይማኖቶች በሃይማኖታቸው ውስጥ ኢየሱስ ክርስቶስን አስገብተው ነገር ግን አይሞት የሆነ ቦታ ሲደርስ ይወስዱታል ሳይሞት አሉ። አንዳንድ ሃይማኖቶች እንደዛ ነው። በሌሎች ሃይማኖቶች ኢየሱስ አለ። ያ ግን ኢየሱስ የትንሣኤውን ኃይል አይገለጥም። ክርስትና ብቻ ነው ኢየሱስ ክርስቶስ ሞቶ ተነስቷል፣ ሞትን አሸንፏል ብሎ የሚያስበው። በዚህም እኛን ከዘላለም ሞት ወደ ዘላለም ሕይወት አንስቶ እንደዚህ የሕያዋን
የዋን ያሉበት ጉባኤ የዋን ያሉባት ቤተክርስቲያን እንዲመሰርት አድርጎታል። ስለዚህ እኛ ዛሬ የቤተክርስቲያናችንን መታወቂያ የለኝም። ነገር ግን እዛ መታወቂያ ሰዎች ሲነግሩን የስራ መደብ ወይም የስራ አይነት ምስክር ነው የሚለው እና ያ ምስክር ማለት የክርስቶስ ኢየሱስን ትንሣኤ የሚመሰክር ማለት ነው። የእኛ ስራ ዛሬ ነገም ከነገ ወዲያ ክርስቶስ ሞቶልሃል፣ ክርስቶስ ለአንተ ኃጢአት ሞቷል፣ ነገር ግን ሞቶ አልቀረም፣ ተነስቷል፣ በመነሳት ሞት ተሸንፏል፣ የዘላለም ሕይወት አለ። በዚህ ምድር ላይ ያለ ሕይወት በሞት የተቋጨ አይደለም። ነገም ከክርስቶስ ጋር እግዚአብሔር ሕልውና ባለበት ውስጥ ትኖራለህ ብለን ነው የምንሰብከው። ይህንን ማንቀበል ከሆነ ከብዙዎቹ እንደውም አንዳንዶቹ በከንቱ ተሰው ነው የሚለው ጳውሎስ አንድ ቦታ ላይ እና ይህንን ነው የምንሰብከው። አሁንም ትምህርታችን ዛሬ ወደፊትም የክርስቶስ ሞትና ትንሣኤ ነው። ነገር ግን የተከፈለው ዋጋ ውድነቱን አንዘነጋውም። ለዛ ውድነቱ የሚመጥር ኑሮ ግን ነው ሰዎች አይተው እውነትም ይሄ የክርስቶስ ኢየሱስ ተከታይ ነው እሱ አማኝ ነው ማለት የሚችሉበትን ኑሮ መኖር ይጠበቅብናል። እግዚአብሔር ያንን ኑሮ ኖረን ክርስቶስን ገልጸን ትንሣኤውን ለመመስከር ጸጋውን ያብዛልን።